በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰሙኑ ለሰኔ በዛቲ ዕለት አይረፈ አባ ድሚያኖስ ሊቀ ጳጳሳት ዘሀገረ እስክንድርያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 በዚች ቀን ከአባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ድሚያኖስ አረፈ። ይህም አባት በአስቄጥስ በአባ ዮሐንስ ሐጺር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም እየተጋደለ ኑሮ ዲቁና ተሾመ። ከዚህ በኋላ በታርን ወደ ተባለ ገዳም ሄደ። ይህም የአባቶች ገዳም ማለት ነው። እርሱም በእስክንድሪያ ምዕራብ ያለ ነው። እንደ ገዳማውያንም ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱ አስቀድሞ የነበረው አባ ጴጥሮስም ሊቀ ጵጵስና በተሾመ ጊዜም በሊቀ ጵጵስናው ሥራ የሚራዳውና በሥራ ሁሉ የሚያማክረው ስለ ቤተ ክርስቲያን ጥበቃ አዋቂ ሰው ፈለገም። ይህንንም አባ ድሚያኖስን ሰዎች በበጎ ሥራ ሁሉና በእውቀቱ ያመሰግኑታል። ስለዚህም ወደ እርሱ ወሰደውና በሊቀ ጵጵስናው ሥራም እየተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ተቀብሎ ከእርሱ ጋር ተቀመጠም። ሰዎችም ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኤጲስቆጶሳትና አዋቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህን አባ ድሚያኖስን ሊቀ ጵጵስና ሾሙትም። ለአገልግሎትም ጽሙድ ሆነ። በመልካም ሥራ ሁሉ ጸንቶ ኖረ። ሁልጊዜም ድርሰቶችና መልእክቶችን እየጻፈ ወደ ሀገሩ ሁሉና ወደ አብያተ ክርስቲያናት ሁሉ ይልክ ነበር። በአስቄጥስ ገዳም አባ መቃርስ ደብረ ከነጣቂው ከሃዲ ወገን የሆኑ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ቀን በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱ ጌታችን በመጀመሪያ ህብስቱን ከመፈተቱ በፊት በኋላም ህብስቱን ከሰጣቸው በኋላ 2 ጊዜ ጽዋን እንደሰጣቸው በሉቃስ ወንጌል ተጽፎ ያለው ምክንያት ያደርጋሉና። ይህም አባት አባ ድሚያኖስ ስህተታቸውን ገለጠላቸው። የፊተኛው ጽዋ ያለፈው የወረቱ የፋሲካ ምሳሌ እንደሆነም አስረዳቸውና አዲሱ የአባቶቻችን ሐዋርያት ቀኖና ሕግ ግን የመድኃኒታችንን ሥጋውና ደሙን የሚቀበል ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ከቁርባንም አስቀድሞ ምንም እንዳይቀምስ ያዝዛል። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ የገቡና የታዘዙለት አሉ። ያልተመለሱትም ግን አውግዞ ከምዕመናንም አንድነት ለይቶ አባረራቸው። በዚህ በአባ ድሚያኖስ ዘመንም የአንጾኪያ ሊቀ ጳጳሳት ቴዎድሮስ አረፈ። በእርሱም ፈንታም የሥላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሦስትነት የማያምን መናፍቅ ሰው ተሾመ። የከፋች ሃይማኖቱም የምትገልጽ መልእክትን ወደዚህ አባት ድሚያኖስ ላከም። አባ ድሚያኖስም ባነበባት ጊዜ እጅግ አዘነ። በመልእክቱ ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳል እንጂ የልዩ ሦስትነትን ስም የሚያወሳ አላገኘምና። ይህም አባት ድሚያኖስ የሥላሴን መለኮት አንድነታቸውና በገጽ በአካል በግብር ሦስትነታቸውን ከቅዱሳት መጻሕፍት ጠቅሶ ስለዚህም መናፍቅ መልእክት ጻፈለትም። ደግሞም እንዲህ አለው። ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የሌለው አካላዊ ቃል አካላዊ ሕይወት አለው። ይህችም ምስጢርና እውቀትን የተመላች መልእክትን ለአንጾኪያ ሊቀ ጵጵስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሚዋን ያውቅ ዘንድ የልቡ ድንቁርናና የአእምሮ ጉድለት አለቀቀውም። ነገር ግን በክደቱ ጸና። አባ ድሚያኖስም ከዚህ መናፍቅ አንድነት ተለየ። ማኅበሩንም በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስ ለ20 ዓመት ስሙን እንዳይጠሩ አዘዛቸው። ይህም አባት ድሚያኖስ በተግሳጾቹና በመልእክቶቹ መንጋውን እየጠበቀ 43 ዓመታት ያህል ከኖረና ወደ በጎ እርጅናም ከደረሰ እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። በዚህ አባት ጸሎት የማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሊቀ ጳጳሳት ድሚያኖስ አቡነ ለትልኮ ምስዋ ዘጸሐቀ ወዘአስተንተነ ለለ አመክንየ ሰብ በፍስሐ ሐሙስ ዘኮነ
ገሰጾሙ ወአውገዞሙ ኢይትመጠው ቁርባነ በንዋሐ ሌሊት ሰቴዮሙ ወይነ ወበዛቲ ዕለት ተስካሩ ለኤስድሮስ ሰማዕት በረከቱ ትብጻዕነ አሜን። በዚችም ቀን የሰማዕቱ የኤስድሮስ መታሰቢያው ነው። በረከቱ ትድረስን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 በዚች ቀን ሐዲስ ጊዮርጊስ ሰማዕት ሆነ። ዳግመኛም በዚች ዕለት ሰማዕት በመሆን አባ ብሶይ አኖብ አረፈም። ትርጓሚውም የጠራ የወርቅ ማለት ነው። በዚችም ቀን 5 ጭፍሮች በሰማዕትነት ሞቱ። ዳግመኛም በዚች ዕለት የደብረ ቋት ቅዱሳን አባቶቻችን መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልን። ቅዱሳንም ዘወትር አንተን ያገለግሉ ናቸው። በድኅነት የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃ መበለት ስጦታን ተቀበላልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክ ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳን የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን። ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።